ማን ነው የሚመጣው ላንተ? ጌታ ኢየሱስ እግዚአብሔር መንፈስ ቅዱስና እግዚአብሔር አብስ ይመጣሉ። አንድ ላይ ሶስት አካል ነው የሚመጣው። ፐርሰኑ ሶስት ነው፣ ነገር ግን አንድ መጽሐፍ ጌታ ቅዱስ አለ። ሶስት ይመጣል አይልም። እኔ ነኝ የሚመጣው አለ ኢየሱስ። ሌሎቹ ከነጋሪ ይመጣሉ አይልም። ዙፋኑ ታዲያ እነሱ ይቀራል ስትል ስለ መንፈስ ቅዱስ እርሱ እያለ ፐርሰን መሆኑን የእውነት መንፈስ በመጣ ሰዓት ሁላችሁን ወደ እውነት ይመራችኋል እያለ የሚያስቀምጠው ለእግዚአብሔር ወደ እግዚአብሔር ሐሳብ መምጣት እንጂ ወደ ራሳችን አይዲያ እኔም ወደ ራሴ አይዲያ መሄድ አልፈልግም። ቾምቤ አቤት አቤት ይሰማል። ኢየሱስ እመጣለሁ ነው ወይስ እንመጣለን ነው ያለው? የእግዚአብሔር ልጅ ኢየሱስ ክርስቶስ ይመጣል። አሁን አብሮ ይመጣሉ ስትል ምን ለማለት ፈልገህ ነው? የመጀመሪያ ስብከታችን ምኑ ጋር ነው አብሮ ይመጣሉ የሚለው? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና እያለ እኮ የሰው ልጅ ይመጣል እንጂ ታዲያ ሌሎቹ ሁለት አካላት አብሮ ይመጣሉ ይላል። ከአባቱ ጋር እያለ ነጥሎ እኮ ነው የሚናገረው። ከአባቱ ጋር ይመጣል የሚል የቱ ጋር ነው ያለው? ይኸው ማቴዎስ 16:27 እስቲ አንብበው። የሰው ልጅ አለ ከዛ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና። በአባቱ ክብር ይመጣል ማለት ከአባቱ ጋር ይመጣል ማለት እንዴት ይሆናል? ከአባቱ አልፎ መላእክትም ይመጣሉ ካልን በዙፋኑ ላይ የሚቀመጠው መላእክትማ በመላእክት ታጅበው እንደሚመጣ መጽሐፍ ቅዱስ ጽፏል። ግን ከአባቱ ጋር ይመጣል የሚል ጥቅስ የለም። መጨመር እኮ ኃጢአት ነው። እውነት ነው። እሺ ቾምቤ በድጋሚ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ቾምቤ ማን ነው የሚመጣው ለአንተ? ጌታ ኢየሱስ እግዚአብሔር መንፈስ ቅዱስና እግዚአብሔር አብስ ይመጣሉ። አንድ ላይ ሶስት አካል ነው የሚመጣው። ፐርሰኑ ሶስት ነው፣ ነገር ግን አንድ መጽሐፍ ጌታ ቅዱስ አለ። ሶስት ይመጣል አይልም። እኔ ነኝ የሚመጣው አለ ኢየሱስ። ሌሎቹ ከነጋሪ ይመጣሉ አይልም። ዙፋኑ ታዲያ እነሱ ይቀራሉ፣ እኔ ወደ አባቴ ብሎ ያስቀመጠው ነገር አለ። በዛ ስፍራ አለ ደግሞ እናንተን ወደዛ ላኖር ቦታ አዘጋጅቼላችኋለሁ የሚል ቦታ አለው። እዚያው ላይ ደግሞ ዝቅ ስትል ስለ መንፈስ ቅዱስ እርሱ እያለ ፐርሰን መሆኑን የእውነት መንፈስ በመጣ ሰዓት ሁላችሁን ወደ እውነት ይመራችኋል እያለ የሚያስቀምጠው ነገር አለ። እኛ ወደ እግዚአብሔር ሐሳብ መምጣት እንጂ ወደ ራሳችን አይዲያ እኔም ወደ ራሴ አይዲያ መሄድ አልፈልግም። ቾምቤ አቤት አቤት ይሰማል። ኢየሱስ እመጣለሁ ነው ወይስ እንመጣለን ነው ያለው? ይመጣል። የእግዚአብሔር ልጅ ኢየሱስ ክርስቶስ ይመጣል። ሁሉ ኃጢአተኛና በደለኛ በሆነው ለማዳን የመጣ ኢየሱስ ክርስቶስ ነው። የተሰጠንን ተስፋ የእሱን መምጣት እንጠባበቃለን። አሁን አብሮ ይመጣሉ ስትል ምን ለማለት ፈልገህ ነው? የመጀመሪያ ስብከታችን ምኑ ጋር ነው አብሮ ይመጣሉ የሚለው? አብሮ ይመጣሉ። አዎ ከኢየሱስ ጋር አብሮ ይመጣሉ ምትለው መላእክቶችም ይመጣሉ ይላል እንዴ? ቅድም አላነበብኩም እንዴ? እንኳን ክርስቶስ መላእክቶቹ እንኳን አብሮ ታጅቦ ይመጣል እኮ ይላል። ይሄው የማቴዎስ ወንጌል ምዕራፍ 16 እኮ ይመጣል እንጂ ይመጣሉ ይላል። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና እያለ እኮ የሰው ልጅ ይመጣል እንጂ ታዲያ ሌሎቹ ሁለት አካላት አብሮ ይመጣሉ ይላል። ከአባቱ ጋር እያለ ነጥሎ እኮ ነው የሚናገረው። እዚህ ጋር ከአባቱ ጋር ይመጣል የሚል የቱ ጋር ነው ያለው? ይሄው ማቴዎስ 16:27 እስቲ አንብበው። የሰው ልጅ ይላል ይኸውልህ፣ አንደኛ የሰው ልጅ አለ ከዛ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ እና በአባቱ ክብር ይመጣል ማለት ከአባቱ ጋር ይመጣል ማለት እንዴት ይሆናል? በአባቱ ክብር ይመጣልና እኮ በአባቱ ክብር ነው እንጂ ከአባቱ ጋር ይመጣል እኮ ነው ያልከው። አዎ አሁን እንዳልኩ ነው። ከአባቱ አልፎ መላእክትም ይመጣሉ ካልን በዙፋኑ ላይ የሚቀመጠው መላእክትማ በመላእክት ታጅበው እንደሚመጣ መጽሐፍ ቅዱስ ጽፏል። ግን ከአባቱ ጋር ይመጣል የሚል ጥቅስ የለም። መጨመር እኮ ኃጢአት ነው። እውነት ነው። ስለዚህ እሱ እኮ ነው አሁን አንተ መጽሐፍ የሚለውን ለምን ማለት ከበደ? ከአባቱ ጋር ይመጣል የሚል አንደኛ የለም። እዛ ላይ ከተግባባል አባቱና መንፈስ ቅዱስ የት ሊቀሩ ነው እኮ አሁን ጥያቄው። የሚመጣው ኢየሱስ ነው። የሰው ልጅ ይመጣል ነው የሚለው። የሰው ልጅ ይመጣል ማለት በምንም አግባብ የሰው ልጅና አባቱ ይመጣል ማለት አይሆንም። ስለዚህ ሶስት አካላት
ትምህርት አደጋው እዚህ ጋር ነው። ሶስት ስለዚህ አካላት አድራሻ ስጣቸው ለእግዚአብሔር አብና ለእግዚአብሔር መንፈስ ቅዱስ የተለየ ከወልድ የተለየ አካል ስለሆነ የእናንተ ትምህርት የሚሰጠው ራሳቸውን የቻሉ ከወልድ የተለዩ አካላት ስለሆኑ መጨረሻ ላይ አደጋ ውስጥ ይገባሉ ማለት ነው ሁለቱ አካላት። እናንተ አታምኗቸው ማለት ነው። እሺ ኢየሱስ አብ ነው ካላልክ በስተቀር ሁለቱን አካላት የምታስቀምጥበትን ነው የምታጣው። አንደኛ የሶስት አካላት ትምህርት አደጋው ይሄ ነው። ለዚህ ነው አንድ አካል አለ፣ ያ አካል የሰው ልጅ የተባለው ነው። ቅዱስ አፍሮ ካላፈረበት ቆይ ቾምብዬ መፍትሄው ምን መሰለ? ምን እናርጋቸው እነዚህን ሁለቱን አካላት የሚል ነገር ነው መጠየቅ ያለብን። መጽሐፍ ቅዱስ የሚመጣው ኢየሱስ ክርስቶስ እንደሆነ ነው የምናገረው። ለዚህ ነው ኢየሱስ ክርስቶስ ቅድም ቤኪ ጋር ያወራችሁት ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ከአባት ብቻ በቀር ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ነው። ስለዚህ ኢየሱስን አብ ካላደረግከው በቀር አንደኛ መምጫውን ቀን አያውቅም፣ ሁለተኛ የሚመጣው ኢየሱስ ነው። አብን ሌላ ስፍራ ላይ ስላስቀመጥክ አብ መጨረሻ ላይ የት እንደምታስገባው አድራሻ ታሳጣዋለህ ማለት ነው። ለዚህ ነው መጽሐፍ እንደሚለው የመለኮት ሙላት ሁሉ በሰውነት ተገልጧል፣ ኢየሱስ ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል እውነት ነው እንዳለው ኢየሱስ አብም ነው። ከአብ ነጥለህ ወልድን ሌላ ስፍራ ካስቀመጥከው አብን አድራሻ አሳጣኸው። ስለዚህ አብ በስጋው ሰውነቱ ሁሉን ነገር ሰርቶ ታርቆ መጽሐፍ እንደሚለው የስጋው ሰውነት ወልድ ይባላል። በስጋው የተገለጠው መለኮት በሙላት በስጋው ሰውነት የተገለጠው መለኮት አብ ነው። ስለዚህ አብና ወልድን ከነጣጠልከው አደጋው እስከ መጨረሻ ነው የሚሄደው። ስለዚህ ኢየሱስ አብም ነው ወልድም ነው መጽሐፍ የሚለው ለዚህ ነው። ኢየሱስ ክርስቶስ አብም ነው ወልድም ነው ካላልክ በስተቀረ የሚመጣው ኢየሱስ ስለሆነ የሚታየው አካል ወልድ ስለሆነ አብ አድራሻው ወልድ ነው። ወልድን ስታይ አብን አይተሃል ነው። እኔን ያየ አብን አይቷል ኢየሱስ እንዳለው። ስለዚህ መጨረሻ ላይም እየታየ የሚመጣው ማን ነው? የሰው ልጅ ነው። ስለዚህ አብ ደግሞ አድራሻው የት ነው? የሰው ልጅ ነው። በዙፋኑ ላይ የተቀመጠው ማን ነው? የሰው ልጅ ነው። አብ የት ነው ያለው? በሰው ልጅ ውስጥ ነው። ይሄን ለዘላለም የማይቀየር ነው ማለት ነው። እንዲህ ብለህ ካላልክ በስተቀረ አብን ከወልድ ነጥለ ሌላ ስፍራ ካስቀመጥከው መጨረሻ ላይ ዓይንም ሁሉ የወጉትም ያዩታል፣ ብዙዎችም ስለ እርሱ ዋይ ዋይ ይላሉ የሚል ዋይታ ውስጥ ነው ሰው የሚገባው። እዚህ ላይ አሁን አንተን አንድ ማስተካከል ነገር ቅድም ባነበብኩልህ ክፍል ላይ የሚመጣው ጌታ ኢየሱስን ነው ካለን የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል አለ። ስለዚህ የሚመጣው የሰው ልጅ ነው። የሰው ልጅ ደግሞ ስለሚመጣበት ዘመንና ጊዜ እንደሚያውቅ ደግሞ በዚህ በአሁኑ ባሳየው ክፍል ላይ ይናገራል። ሌላው ቅድም ስታነሳ በዮሐንስ ወንጌልን አነሳውልህ። እኔ ምንድነው በዮሐንስ ወንጌል ጌታ ኢየሱስ ራሱ አብን ብሎ አንስቶ ይጠቅሳል፣ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስን ይጠቅሳል። በተለየ አድርጎ ያነሳቸዋል። እርሱ እያለ ከሱ በአካል የተለየ መሆኑን እየገለጸ ይናገራል። ተጨማሪ መጽሐፍቶች በተለይ ጳውሎስ መጽሐፍ ላይ መልእክቶች ላይ ስትመለከት በአንደኛ ቆሮንቶስ ቾምብዬ ቆይ እየጨረስን እንሂድ። ከእርሱ በተለየ አካል እንደሚኖር ያሳያል መጽሐፍ ቅዱስ ያልከው እስቲ ጥቅስ ስጠኝ። እያወራን ብንሄድ ይሻላል። ደስተኛ ነኝ። ለምሳሌ ቀጥታ የዮሐንስ ወንጌል ምዕራፍ 14 ላይ
እሺ ከቁጥር አንድ ጀምረን ስናነብ በጣም ክሊር የሆኑ ነገሮች እንመለከታለን። እናነብ። እሺ ቀጥል አንብብ። እንዲህ ይላል ቁጥር አንድ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይልና ቁጥር ሁለት ላይ በአባቴ ቤት ብዙ መኖሪያ አለ፣ እንግዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ወደ እኔም እወስዳችኋለሁ፣ ሁለተኛ እመጣለሁ ደግሞም ወደ እኔ እወስዳችኋለሁ አለ። ቁጥር አራት፣ ወደምትሄድበት ታውቃላችሁ፣ መንገዱን ታውቃላችሁ አላቸው። ከዛ ቁጥር አምስት ላይ ቶማስ ምን አለው? ጌታ ሆይ ወደምትሄድበትም አናውቅም፣ እንዴትስ መንገዱን እናውቃለን አለው ይላል። ቁጥር ስድስት፣ ኢየሱስም አለ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁኛላችሁ፣ አይታችሁኝማል። ፊልጶስ ደግሞ ጠየቀው ቁጥር 8 ላይ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብ በእኔ እንዳለ አታምንምን? እኔ የምነግራችሁ ቃሌ ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ ደግሞ አብን በእኔ እንዳለ እመኑ። ባይሆኑ ስለራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። ሙሉ ምዕራፉን ነው እንደ ቾምቢ የምታነበው? ሁለቱን በንጽጽር እያስቀመጠ ስለሆነ ጨርሻታለሁ። እስከ ቁጥር 14 ነው የማነበው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህ የሚበልጥም ያደርጋል። እኔ ወደ አብ እሄዳለሁና እኔ ወዴት? እኔ ወደ አብ እሄዳለሁና አብም ስለ ወልድ እንደሚከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ትለምኑ እኔም ደግሞ አደርገዋለሁ እያለ ጌታ ኢየሱስ ክርስቶስ ተናገረ። አሁን እስከዚህ ቁጥር 14 ድረስ ስንመለከት አብን እኔን እያለ ክርስቶስ ሲናገር እንመለከተዋለን። ዝቅ ብለን ደግሞ ስምናገኘው ስለ መንፈስ ቅዱስ ነው የሚናገረው። 15 እና 16 እናነብና በቃለሁ። ብትወዱኝ ትእዛዜ ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው። እርሱም አለው እርሱም ብሎት ነው የሚያነሳው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ወላጆች እንደሌላችሁ ልጆች አልተዋችሁም ብሎ ጌታ ኢየሱስ ክርስቶስ ይሄንን ሐሳብ ይናገራል። አሁን እዚህ ክፍል ላይ ስንመለከት የተነሱ ሐሳቦች አሉ። ክርስቶስ ከእርሱነቱ የተለየ አድርጎ እየጠቀሰ እኔ ወደ እርሱ መሄድ ወደዚህ መምጣት እያለ ልዩነትን ባለው መልኩ ያሳያል። እንዲህ ስልህ አብ ከወልድ ጋራ አብ ወልድ የምንላቸው አባት ነው፣ አብ ወልድ ልጅ ነው፣ ኢየሱስ ክርስቶስ ነው። ስለዚህ ተልኮ እንደመጣ ሰማይ የሰው ልጆችን ለማዳን ከሰማይ ሰማያት እንደመጣ የተላከ እንደሆነ ኢየሱስ ክርስቶስ እንመለከታለን። ለማርያምም በመላኩ የተነገረላት እርሱ ሰዎችን ከኃጢአታቸው ያድናቸዋል የተባለለት ሊያድን ደግሞ ቤዛ ሊሆን የመጣ ክርስቶስ ኢየሱስ እንደሆነ እንመለከታለን። ከሰማያት ቃል መጣ፣ ቃል ስጋ ሆነ፣ ጸጋንና ቆይ እዚህ ላይ እንጨርስ። ቆይ ቃል ስጋ ምናምን ጋር አትሄድ። ቆይ እዚችው ላይ አሁን እዚህ ባነበብክበት ክፍል ላይ አብ ከኔ በተለየ አካል ይኖራል ያለው የትኛው ቁጥር ነው ለአንተ? በተለየ አካል ይኖራል ሲል በልዩነት አስቀምጦታል። እርሱ ወደ አብ ምኑ ጋር ነው በልዩነት ያስቀመጠው? አብ ከኔ በተለየ በልዩነት ማለት እንግዲህ በተለየ አካል ማለት ነው። የቱ ጋር ነው በተለየ ማንነት ያስቀመጠው? እሺ አንድ ምሳሌ ልስጣው። እኔ እናንተ እዚህ ጋር እያወራን ስናወራ አሁን ቅድም ቤኪ ነበር አይደለ? ቤኪ ጋር እንሄዳለን። ከቤኪ እንደዚህ ነገር ይሆናል ብለን ስናወራ ሰውየው በሌለበት ቦታ እያነሳ ነው አይደል እንዴ? ጌታ ኢየሱስም እዚህ ጋር ለሐዋርያት ይነግራቸው ያለው ነገር ምንድነው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ አለ።
በአባቴ ቤት ብዙ መኖሪያ አለ፣ ቾምብዬ እንዲህስ ባይሆን ባልነገርኩህ ነበረ። ስፍራ አዘጋጁላችሁ ቾምብዬ ዘንድ እሄዳለሁና አለ። ወዬ ቾምቤ አቤት አለቃዬ፣ ሰማኛል። እ፣ አንደኛ የእግዚአብሔርን ቃል ስናወራ መጽሐፍ እንደሚለው ነው ማውራት ያለብን። እኔና አንተ ለአብና ለወልድ አብና ወልድን ለማብራራት እኔና አንተን መጠቀም አትችልም። አንደኛ ምሳሌ። ምክንያቱም እኔ ራሴን የቻልኩ አካል ነኝ፣ ፐርሰን ነኝ፣ የራሴ ያለ የሆነ ማንነት አለኝ። አንተም ደግሞ የሚታይ የሚዳሰስ አካል አለ፣ እኔም የሚታይ የሚዳሰስ አካል አለኝ። ኤግዛክትሊ ሁለት የሚታይ የሚዳሰስ አካል ያላቸውን ፍጡራን ለአብና ለወልድ ምሳሌ ማድረግ አንደኛ ከመጽሐፍ ቅዱስ አንጻር ተገቢ አይደለም። ምክንያቱም መጽሐፍ ቅዱስ አብና ወልድ ሁለት የሚዳሰሱ አካላት አይደሉም። የሚዳሰስ አካል ያለው ወልድ ነው። አብ የማይታይ ባህሪ ነው የሚባለው። የማይታየው ባህሪ ደግሞ አምላክነቱ። ቆይ ቾምብዬ ሰማሁ እኮ አንተ ዝም ብለህ ስታወራ ትንሽ ስማኝ። ስለዚህ አብ የማይታይ አምላክነት ነው። ስለዚህ አብና ወልድ የሚታይና የማይታይ ናቸው እንጂ እናንተ የምንታይነን የምንዳሰስነን ቶታሊ የተለያየን ሰዎች ነን። ስለዚህ አብና ወልድን በዚህ መልኩ መግለጽ አይቻልም። እንዴት ካልከኝ እዚው አሁን ባነበብክበት ስፍራ ላይ ፊልጶስ ምን ብሎ ቁጥር 8 ላይ ጠየቀው? አብን አሳየንና ይበቃናል ነው ያለው። ኢየሱስ መልሱ ምንድን ነው? አብን ነው ያሳየው ወይስ ምን? ራሱን ነው ያሳየው። ራሱን ነው ያሳየው። ይህን ያህል ዘመን ከእናንተ ጋር ስኖር አታውቀውምን አይደለም ያለው፣ አታውቀኝምን ነው ያለው። አብን አሳይ ተብሎ አታውቀኝም ነው ያለው። አታውቀውም ብል እሱን ነው። አታውቀኝምን ካለ ግን እኔን ማለት ነው። አየ። ስለዚህ አብን አሳይ አባትን አሳይ ተብሎ አታውቀኝም ካለ ምንም ሳትለፋ እኔ እሱ ነኝ እያለ ነው። ስለዚህ ወረድም ብሎ ደግሞ እኔ የምናገረውን ቃል ከራሴ አልናገረው፣ በእኔ የሚኖረው አብ እርሱ ስራውን ይሰራል። አየ። አብ የት ነው የሚኖረው አለ? በእኔ ውስጥ ነው የሚኖረው ነው። ስለዚህ ኢየሱስ በእኔ ውስጥ አብ ይኖራል እያለ አንተ በተለየ አካል ይኖራል ልትል አትችልም። ላኪና ተላኪ የሚለውንም ነገር አንስታል። እኛ ላኪ አለ፣ ተላኪ አለ። ልዩነታችን ምንድን ነው? በላኪና ተላኪ ላይም ቢሆን ላኪ አብ፣ ተላኪ ወልድ ነው። ላኪና ተላኪ ግን እኔ አንተን እንደምልከው ወይም አንተ ልጅህን እንደምትልከው አይነት መላላክ አይደለም። የመጽሐፍ ቅዱሱ ላኪና ተላኪ ሁለት አካላት አይደሉም። ላኪው አብ ልኮ ሰማይ አይደለም የቀረው። የላከኝ አብ ከእኔ ጋር ነው ያለው። አጠገብ እንዳታደርገው ደግሞ በእኔ ውስጥ የሚኖረው አብ ነው የሚለው። ስለዚህ ላኪና ተላኪ አንድ አካል ሆኑ ማለት ነው። ላኪው በተላኪው ውስጥ ነው ያለው። ስለዚህ ይህንን ነው መጽሐፍ የሚነግረን። መጽሐፍ ቅዱስ እንደዚህ ነው የሚነግረን። ስለዚህ ላኪው አብ በተላኪው ወልድ ውስጥ ነው ያለው የሚለውን ነው መጽሐፍ ቅዱስ የሚነግረንና ሁለት አካላት እዚህ ጋር ምንም አሁን ባነበብክበት ክፍል ላይ ምንም አይነት ሁለት አካላትን የሚያሳይ ነገር የለም። ስለዚህ አለ ማለት እኮ ትችላለህ፣ ግን ማሳየት ነው እኮ ያቃተህ። አሁን ይኸው አዳምጠኝ። አሁን አንደኛ አሁን ባልከው ነገር ላይ እስማማለሁ። ዛትስ ዘ ዲቫይን መለኮትን ነው የሚያሳየው። በእኔ ውስጥ ህልው ሆኖ ይሆናል የሚለው ቃል በእኔ ውስጥ ታየዋለህ ያለው ያንን ነው የሚያሳየው። ላኪ እንዳለ ተላኪ እንዳለ የተለየ አካል እንዳለው ደግሞ የሚያሳዩ ክፍሎች አንደኛ የማቴዎስ ወንጌል ምዕራፍ 3 ላይ እንመለከታለን። ጌታ ኢየሱስ ክርስቶስ ሲጠመቅ የሚያሳየው ፐርሰን የለውም ያልከው ፐርሰን የተባለው ወልድ የተባለው ኢየሱስ ክርስቶስ ውሃ ውስጥ ቆሞ
እርግብ የምወደው ልጄ እርሱ ነውና እርሱን ስሙት ሲል እርግብ እንደወረደች በሰማይ ሆኖ የእግዚአብሔርን ድምፅ እንደሰማን የአብን ድምፅ እንደሰማን መጽሐፍ ይናገራል። ሌላው እዛው ማቴዎስ ወንጌል ምዕራፍ 14 ላይ ደግሞ ሄደን ስንመለከት ደብረ ታቦር ተራራ ላይ እንደዚህ ሁሉ የምወደው ልጄ እርሱ ነው፣ በእርሱ ደስ የሚለኝ እርሱ ነውና ብሎ ቃል ከሰማያት እንዳመጣ መጽሐፍ ቅዱስ ይነግረናል። ስለዚህ እነዚህን ስንመለከት የተለየ አካል መኖሩን አያሳዩንም ወይ? አንዱም መጽሐፍ ነው እኔም አንተ የምንጠቅሰው። እሺ ያነበብከውን ተውክና አሁን ደግሞ እየተድክ ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ ሄድክ ማለት ነው። እሱ ምን ማለት ነው ምን ማለት ነው የሚለውን እዛ ሄደን ነው እዛው ነው የምናየው። አሁን ግን እዚህ ዮሐንስ ወንጌል ምዕራፍ 14 ላይ አብና ወልድን ለያይተ ልታሳይ አትችልም ነው። እዚህ 14 ላይ ነው ታዲያ ጌታ ኢየሱስ እርሱ ብሎ ሰርድ ፐርሰን የሚነግረን ስለ እርሱ እኮ ነው። አባቱ ነው፣ ከእርሱ ጋር ነው። እርሱ ብሎ የት አደረገው? እርሱን እኮ ነው። አሁን ቾምብዬ ኢየሱስ አብን እርሱ ይለዋል። እርሱ ይለውና ግን እኔ እርሱ ነኝም ይላል እኮ። እኔ ራሴ እርሱ ነኝ ይላል። አየ እርሱን አሳይ፣ አባቴን አሳይ ተባለ። ፊልጶስ እኮ እርሱን ነው የጠየቀው። ማንን? አብን ነው። ኢየሱስ ግን ምንድን ነው ያለ? አታውቀኝም? እኔ አየ እኔ እርሱ ነኝ እኮ ነው። አየ ቀጥል እኮ ታች መልሳለን እኮ። አንተ የምታነሳው ሐሳብ አለ፣ እኔም የማነሳው ሐሳብ አለ። ውረድ ቀጥል። ስለዚህ ይሄንን አብ ደግሞ የት ነው ያስቀመጠው? በእኔ የሚኖረው። አየ መኖሪያውን የት አደረገ? በራሱ ውስጥ። ኢየሱስ በራሱ ውስጥ በእኔ ውስጥ ይኖራል ያለውን አንተ አውጥተህ ሌላ አካል ልሰጠው አትችልም ነው። ቁጥር 13 እንዴት ታየዋለህ አንተ? እንደዛ ካልከኝ አንብበው እስኪ። ቁጥር 13 አብ ወደ አብ ይሄዳለውና አብ ስለ ወልድ እንዲከበር በስሜ የምትለምቱን ሁሉ ያደርገዋል ነው የሚለው። አዎ እሄዳለሁ። ወዴት ነው የሚሄደው? ወደ አብ ነው። ወደ አብ እንደሚሄድ እኮ ምንም ጥያቄ የለውም ቾምብዬ። በተለየ አካል ወደሚኖረው አብ ሄዷል ግን ልትል አትችልም። ችግሩ እኮ እሱ ነው። በተለየ አካል አሁን እኮ በተለየ አካል አለ ነው። ወደ አብ ይሄዳል። እሱ እኮ ምንም ጥያቄ የለውም። እሱ ሳይሆን ችግሩ አብ በተለየ አካል ይኖራል ብለህ ለአብ እንዴት አካል ሰጠኸው ነው። ለአብ አካል ልትሰጠው አትችልም። እግዚአብሔር መንፈስ ነው የሚለው። ስለዚህ ለማይታየው እግዚአብሔር መንፈስ ለሆነው እግዚአብሔር አካል ልትሰጥ አትችልም። ለማይታየው አምላክ እኮ ክርስቶስ ምሳሌው ነው አለ አይደል እንዴ? እኮ ክርስቶስ ነው እንጂ ምሳሌው የማይታየው አምላክ ራሱን የቻለ ከክርስቶስ የተለየ አካል ነው የሚል እኮ ማስረጃ ነው የጠፋቸው ብዬ። እሺ ላምጣልህ። አንድ ጊዜ ትዝ ይልሃል ሙሴ ክብርህን አሳየኝና ልሞት አለ። ክብርህን አሳየኝ ብሎ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ምን አለ? ሰው መልኬን ፊቴን አይቶ አይድንምና ነገር ግን በሰንጣቃው ዓለት ጀርባዬን ትመለከታለህ ብሎ ሙሴን ተናግሮታል። አየህ እንደዚህ ፐርሰን ሙሴ አይቶታል እያልክ ነው አብን? ታየኛለህ አለ እኮ አብ ታየኛለህ አለው። አይቶታል ወይ ነው? ታየኛለህ አላለም። ታየኛለህ አይልም ጥቅሱ በትክክል አንብበው ከሆነ። ምን መሰለ ሙሴ አየው ካልክማ አንደኛ ቃሉ አይልም፣ ሁለተኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ነው የሚለው። ኦኬ አየህ መቼም ማለት በሙሴ ዘመንም ሆነ ከሙሴ በፊት ከሙሴም በኋላ በእኛም ዘመን ከእኛም በኋላ ምናልባት ሚዘገይ ከሆነ እግዚአብሔርን ያየው አንድስ እንኳን የለም ነው። ልጁ ነው የተረከው ነው። አንድስ እንኳ ማለት ሲንግል ፐርሰን ያየው የለም። ሙሴ እግዚአብሔርን አይቶት ከሆነ መቼም ቢሆን እግዚአብሔርን አንድስ እንኳ ያየ የለም አይባልም። ሙሴ ሲቀር ሌላ ያየ የለም ነው የሚባለው። ስለዚህ መጽሐፍ ቅዱስ እርስ በእርሱ የማይጋጭ የሕያው የእግዚአብሔር እስትንፋስ ነው። ስለዚህ እግዚአብሔርን ያየው አንድስ እንኳ የለም
ማንም አላየውም ይላል ጢሞቴዎስ ላይ። እንደውም ሊያየውም አይችልም ይላል። እሱ ጨለማ ውስጥ ይኖራል። ስለዚህ ሙሴ እግዚአብሔርን አይቷል የምትለው አንደኛ እግዚአብሔርን ሙሴ አይቷል የሚል ቃል የለም። ስለዚህ አብን ማንም አላየም፣ ድሮም አላየም፣ ወደፊትም አያየውም፣ አይታይም። በቃ ይሄ የአብ ዘላለማዊ ባህሪው ነው። ይሄ የማይታየው አምላክ አብ ግን በሚታየው በልጁ ተገለጠ፣ ባዘጋጀው የሥጋ ሰውነት ተገለጠ ነው የሚለው መጽሐፍ ቅዱስ። ስለዚህ አብና ወልድን ኢየሱስ ከነገረን ውጪ አዲስ ትምህርት ልንፈጥርለት አንችልም። ስለዚህ ኢየሱስ አብን ባስቀመጠበት እኛም ብናስቀምጥ የተሻለ ነው የሚሆነው። ስለዚህ ኢየሱስ በእኔ የሚኖረው አብ፣ ይሄ እኮ የሚናገረው የኔ ንግግር አይደለም አለ። በእኔ የሚኖረው አብ እርሱ ስራውን ይሰራል ነው። ስለዚህ እየተናገረ እየሰራ ያለው ማን ነው? አብ ነው። የት ሆኖ? በልጁ ሆኖ። ዓለምን የታረቀው አብ የት ሆኖ ነው? በልጁ ሆኖ ነው። ሁለተኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ እግዚአብሔር በክርስቶስ ውስጥ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ነው የሚለው። ስለዚህ ዓለምን አብ የታረቀው በክርስቶስ ውስጥ ሆኖ ነው። መጽሐፍ የነገረን ይህንን ነው። ስለዚህ አብና ወልድን አንድም ክፍል ላይ ኢየሱስ ክርስቶስ በተለየ አካል አላስቀምጠም። በእርግጥ የኢየሱስ ንግግር ያው እንደሚያሰናክል ተጽፏል። ሰዎች ከንግግሩ የተነሳ ፊልጶስም እኮ ከንግግሩ የተነሳ ነው። ቁጥር 6 ላይ 7 ላይ እኔንስ ብታውቁኝ አባትን ደግሞ ባወቃችሁ ነበር፣ ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትም አላለው። አብን አይታችሁትማል ስል አላየም ፊልጶስ። ፊልጶስ እያየ ያለው ማንን ነው? ኢየሱስን ነው፣ ወልድን ነው። ስለዚህ አሳየን አለ። ኢየሱስ ግን አታውቀኝም ነው ያለው። አታውቀኝም። ስለዚህ በእኔ የሚኖረው አብ እርሱ ስራውን ይሰራል። ይሄንን ነው መጽሐፍ የሚለው ቾምቤ እና አንድም የመጽሐፍ ቅዱስ ክፍል የለም። እነዚህ በእርግጥ በአካል እንትን አልተገለጸም ስንል አሁን ቅድም ያየው ሰው የለም ትላለ። ግን ዘፍጥረት ውስጥ ሄደን መጽሐፍ ቅዱስ ራሱ ሲናገር ደግሞ ከያዕቆብ ጋር እንደተላፋ የሚናገርበት ክፍል አለ። እሱን አሁን እንትን አይደለም ለኔ እሱ አይደለም። አሁን እኔ እያነሳው ያለሁበት ነገር ሐሳብ ምንድነው? በዚህ በነሳናቸው ክፍሎች ላይ ስንመለከት እግዚአብሔር አብ ውክልና አግኝቶ በሰማይ ውስጥ ሆኖ ይላል፣ በደመና ውስጥ ሆኖ ሁለት ጊዜ ይሄን ቃል ተናግሮታል። ሁለት ጊዜ ተናግሮታል። ቅድም ባነሳነው በማቴዎስ ወንጌል ምዕራፍ 3 ላይ አንስቶታል። በእርሱ ደስ የሚለኝ ልጄ ነውና እርሱን ስሙት የሚለው። እንደገና በደብረ ታቦር ባልኩ በማቴዎስ ወንጌል ምዕራፍ 17 ላይ በዛ ሰዓት ጌታ ብርሃነ መለኮት። እሺ ማቴዎስ ጋር እንሂድ እስቲ። ማቴዎስ 3 ላይ እንሂድ። እንግዲህ ወደዛ መሄድ ምናልባት ማስረጃ ከሰጠ ያው ይሰጣል፣ እንሂድልህ፣ ችግር የለውም። ሄደን እንየው እስቲ። አውጣና እስቲ አንብብ። ለሁላችንም ነገር ነው። ባይ ዘ ዌይ አንድ ነገር እኔ ማስጨበጥ እፈልጋለሁ እዚህ ውስጥም ያለ ሁሉንም ሰው። ዋናው እኛ በክርስቶስ ኢየሱስ የመዳናችን ነገር ዋናና ዋና ነው። ጊዜ ዘመን የማይለውጠው እኔ መጀመሪያው እሱ ነው ብዬ ነው። ለምን አይደለም መዳን የሚባለው ነገር ትክክለኛ ዕውቀት ላይ የተመሰረተ መዳን ነው መጽሐፍ ቅዱስ የሚነግረን። ዕውቀቱ እኮ ኢየሱስ ነው የሚለው መጀመሪያ። ኦይ እንዲህ ነው የሚለው። አይ ወንጌላችን ይላል ሐዋርያው ጳውሎስ በኃይልና በብዙ መረዳት ነው የሚለው። ሃሌሉያ አሜን፣ እውነት ነው። ስለዚህ ኢየሱስ ክርስቶስን በትክክል ስታውቀው እና ስታምነው ነው መዳንን የምታገኘው። ኢየሱስን ወልድ ብቻ ብለህ ቾምቤ መቼም መዳንን አታገኝም። ክርስቶስ ኢየሱስ የእግዚአብሔር ልጅ አድኖኛል ማለት እኔ በደንብ ሄቨን ውስጥ ያስገባኛል ብዬ አምናለሁ። እርሱ እንደተመላለሰ በመመላለስ ህይወት ውስጥ እንጂ ሌላ ነገር የለም። እሱ አንዱ ጫፍ እኮ ነው። እሱ አንዱ ጫፍ ነው። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነህ ብለህ ማመን ትክክል ነው። ነገር ግን ኢየሱስ ክርስቶስን እግዚአብሔርም ነህ ብለህ ማመን አለብህ። የእግዚአብሔር ልጅ ብቻ ነህ ብቻ ብለህ ሳይሆን እግዚአብሔርም ብለህ ማመን አለብህ። አየህ። ስለዚህ መጽሐፍ የሚለን ኢየሱስን በትክክል ስታውቀው አባቱን ታውቀዋለህ ነው።
አባቱን ለብቻ የምታጠናበት እና የምታውቅበት ሌላ መንገድ የለም። ስለዚህ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር ነው የሚለው። አዎ እኮ እሱን እኮ ተረዳን። አታውቁትም አላቸው። አይሁዶች ስታችኋል። አይሁዶች እኮ የሰዓቱት እኮ በደንብ ስተዋል። እና አይሁድን እና እኔ እናንተ ያለንበትን ዘመን ማወዳደር ግን ቆይ ቾምብዬ ይሻላል። ምንም የኛ አምላክ የአይሁድ አምላክ የኛም አምላክ ነው። ምንም በአይሁድና በእኛ መካከል የስጋ ዘር ልዩነት ምንድን ነው? አይሁድ የእግዚአብሔር ሕዝብ ከመባላቸውና አሕዛብ ጣዖት አምላኪ ከመባላችን ውጪ አምላክ አይቀይርም። የአይሁድ አምላክ የዓለም ሁሉ አምላክ ነው። አይሁድ አብን አያውቁም ነበር? ቾምቤ አብን ያውቁታል አይደል? በደንብ አዎ፣ ከሲና ተራራ ጀምሮ ሲነግራቸው የነበረው አብ ነው። እነሱ በደንብ እናውቃለን፣ አንድ አምላክ አብ አለን ይላሉ። ግን ኢየሱስ ክርስቶስ እኔንም አባቴንም አታውቁም ነው ያላቸው። ዮሐንስ ወንጌል ምዕራፍ 8:19 ላይ እኔንም አታውቁም አባቴንም አታውቁም ነው ያላቸው። ዲና ያርገውታል። አባቱን ቢያውቁማ እርሱንም ቢያውቁት ነበር ነው። ኖ እነሱም አባቱን እናውቃለን እኮ ነው የሚሉት። አንድ አምላክ አብ አለን እኮ ነው የሚሉት። አባቱን ያውቁታል እኮ እነሱ። በማን እውቀት? በራሳቸው እውቀት። እሱ ግን እውቀት አይደለም አላቸው። አታውቁም፣ እኔንም አታውቁም አባቴንም አታውቁም ነው ያላቸው። አባቴን የምታውቁት አለ፣ እኔንስ ብታውቁኝ አባቴን ባወቃችሁ ነበር ነው የሚላቸው እዛ ቁጥር 19 ላይ። ኢቨን ስለ ስራው ልታውቁት ይገባ ነበር ብሏቸዋል። ስለዚህ ኢየሱስን በትክክል ስታውቅ አባት ራሱ መሆኑን ነው የምታውቀው። አብን አየ። በዚህ ዘመን ችግሩ ሰዎች ኢየሱስን ስለማያውቁ አብን ነጥለው ሌላ አካል ሰጥተውታል። ነገር ግን መጽሐፍ እንደሚለው ኢየሱስ እንዳስተማረው በክርስቶስ ትምህርት ለሚኖር ሰው በክርስቶስ ትምህርት የሚኖር ሰው ከሆነ ኢየሱስን በትክክል ካወቀ ኢየሱስ አብ መሆን እውቀት ላይ ነው የሚደርሰው። ኢየሱስ አብ በተለየ አካል ይኖራል ብሎ ሳይሆን ልክ ኢየሱስ እንዳለው ኢየሱስን ሰው በትክክል ሲያቅ አብ በክርስቶስ ውስጥ መሆኑን ነው የሚደርስበት። ለዚህ ነው በእኔ በቀር አካሉ አብ እንዳለ ወልድ እንዳለና መንፈስ ቅዱስ እንዳለ ይናገራል። ለዚህም ማስረጃ የሆነን ዘንድ አሁን ወደምንመለከተው እሱ አይደለም ቾምብዬ ችግሩ። እኛ አብ የለም ወልድ የለም መንፈስ ቅዱስ የለም የሚል እኮ ትምህርት የለንም ቾምብዬ። እሱ እኮ አይደለም ችግራችን። አምላክ ነው በሶስትነት በሶስት አካል ግን የተገለጸ ነው ቾምብዬ። እሱ እኮ ነው ችግሩ። እሱ ተረት ተረት እኮ ነው ቾምብዬ። ሰው የምንለው በሶስት አካላት ተገለጠ የሚለው እኮ ነው። ይኸውና አንብበዋሽ አንብበው። እሺ ደስ ይበል አንብበው። እስቲ ሶስት አካል ከሰራለ አንብበው። ኢየሱስ መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው። ያን ጊዜም ፈቀደለት። ከዛም ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ ይልና እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ከሰማያት ድምፅ መጣ።